መግቢያችን ላይ እንግዲህ ለበዓል መዳረሻ የሚሆኑ ደመቅመቅ ያሉ ፕሮግራሞች አሉን ብለን በነገርናችሁ መሰረት ይሄው በስቱዲዮአችን እንግዲህ ደማማቅ ፕሮግራሞች ይኖራሉ ብለን እንዳልናችሁ እንግዲህ ይሄው ከደማማቅ ፕሮግራሞቻችን አንዱ እንግዲህ ገባኤል አሰግድ ትባላለች። ለበዓል ወቅት የሚሆኑ ልብሶች በርግጥ የሷን የበዓል ወቅት ብቻ ብለን መገደብ አንችልም። በጣም ዘናጭ ልብሶችን ይዛ እዚህ ስቱዲዮአችን ከሞዴል ጋር ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በስማ መዘነጥ ዘንጠሽ አዘነጥሽ እኮ እግዚአብሔር አክብራችሁ። እኛም እንግዲህ በገባኤል ዲዛይን ነው እንደዚህ ዝንጥ ያልነውና ሊያንዳለችውን ያንቺ ልብሶች ለበዓል ቀን ብቻ ሳይሆን ይሄ በለት ተለት ህይወታችን ብንለብሳቸው የሚመቹ አይነት ልብሶች ናቸው። ገባኤል ከስምሽን ጀምር። ገባኤል ማለት ምን ማለት ነው? ደጋግሜ ለመጠየቅ የፈለኩት ስለ በጣም ገባኤል አክቹአሊ የኔ ስም ነው። ብዙ ሰው ግርታ የነበረው ምንድነው የብራንድ ስም ይመስለዋልና ገባኤል የኔ ስም ነው፣ መጠሪያ ስሜ ነው። አያቶቼ ናቸው የሰጡኝ እሱን ስም። የፋሚሊ ኔም አይነት ነገር ነው። ትርጓሜው ህዝባዊት ማለት ነው። ብዙዎችን የምትወክል ለብዙዎች ስታንድ የምታረግ አይነት አንድምታ ያለው። በከረንኛ ከረን የምትባል አንድ ከተማ አለች። ከረን አውቃታለሁ። ትግራይ ውስጥ ነው፣ ኤርትራ ውስጥ አካባቢ፣ ትግራይ ውስጥ እንደዛ ነገር ብቻና በእነሱ ቋንቋ ገባኤል ማለት በጣም የተከበረ ስም ነው። ዩቲዩብ ላይ ሰርች ሳደርገውላ አይ ፋውንድ ሶንግ አፓረንትሊ በጣም እንደ ትልቅ እንደ ክብር የሚሰጥ ነገር ሆኖ እንደ ስያሜ ያደርገው ሲዘፍነውላ አገኘው የሆነ ሰዓት ላይና ትርጓሜው ህዝባዊት ማለት ነው። የምትወክል ሪፕሬዘንት የምታረግ እንደዚህ አይነት ጉልበት ነገር ያለው። ስለዚህ በትክክል ስሜን እየሰራው ነው በዩ ገባኤል እየሰራንላት ነው እንዲሁ ወክለናት ቁጭ ብለናል። ለረጅም ጊዜ ራሱ ብራንዱ ገባኤል ፎር ኦል ነበረ። ህዝባዊትን የሚወክል አድርገን አስቀምጣነው ገባኤል ፎር ኦል ነበረ። አሁን ሪሰንትሊ ሪብራንድ ስናደርግ ነው ፎር ኦልን ድሮፕ አድርገነው እንደ በፕሮዳክቶቻችን አሁን እንዳላችሁት ለበዓልም ለኖርማል ቀንም በየትኛውም ቦታ ፎር ኦል ኦኬዥንስ መለበስ እንደሚችል በሚለው ስላስገባ ነው እንጂ ለረጅም ጊዜ ገባኤል ፎር ኦል ነበር ብራንዱ። በጣም ይገርማል። ቀለል ያሉ ለአይን የሚስቡ በማንኛውም አይነት ቦታ ላይ የሚለበሱ ልብሶች ናቸውና እንዴት ጀመርሻቸው እነዚህ ልብሶች መስራት? ከማን አይተሽ ነው? በቃ የራስሽ ፈጠራ ነው? አመጣጤ እናቴ ቤታችን ለፋሽን ሩቅ አይደለም። እጅ ስራ ቢሰራ ጥልፍ የሚጠልፍ ኪሮሽ የሚያደርግ እንደዛ አይነት ፋሚሊ ነው ያለው። አያቴን ብትሆን በገባት መንገድ እንደዚህ ቁምጣዎች ምናምን የሰራሽ ልጆቿን የምታለብስ አይነት ሰው ነበር አያቴ ራሱ። ይሄ ምንድነው እንደ አንደርዌር አይነት ነገር ሆኖ ግን በሰዓቱ የነበረ ዝም ብሎ በቦላሌ የሚሰራ አይነት ነገር ምናምን ታረጋለች። ሸማኔ ቤቷ ይመጣላታል። ለፋሽኑ ነቃ ያለ ከፋሚሊ ውስጥ ነው የመጣሁት። ከዛ በኋላ የተማርኩበት ሃይ ስኩል ከ0 እስከ 12 የተማርኩበት ትምህርት ቤት ደግሞ በእኛ ዘመን ኦልድ ስኩል ኦልድ ሴቶች ትምህርት ቤት ነበር። ናዝሬት ስኩል ነበርኩኝ እና እዛ የእጅ ስራ ክላስ ነበረን እና አት ቬሪ ያንግ ኤጅ በ5 አመት ምናምን አካባቢ በ10 አመት ጀምሮ የእጅ ስራ ክላስ እንደ ከሪከለም ይሰጥ ነበርና ያኔ እኔ ፎር ዘ ፈርስት ታይም መርፌና ክርን አያያዝኩኝ ካለው ተማሪ ጋር ማለት ነው። ከዛ አይ ቲንክ ቤት አሻንጉሊት ከተገዛ ቁጥር ከሰዓት ልብሳቸው ይቀየራል። የሆነ ከአቧራ መጥረጊያ ጨርቅ ላይ ምናምን መቆራረጥና መገጣጠም በቃ የልጅነት ህልም ነገር ሆነ እንደ ሆቢ። ማይ ማም እንደውም ኪፕ ያደረገችልኝ እቃዎች አሉ በልጅነት የጠለፍኳቸው ምናምን አሉ ቤት ያስቀመጠቻቸው እንደ ማስታወሻ ብላ። ከዛ እንደ ሆቢ የነበረው ነገር እያለ እያደገ ዩኒቨርሲቲ ከገባሁኝ በኋላ የማታ ክላስ የሜካኒካል ኢንጂነሪንግ ቀን እየተማርኩ ማታ ፋሽን ክላስ እማር ነበረ። ፋሽን ክላስ ወስድ እንደውም ረዳት ሜካኒክ ነበርኩ። በአፓረንትሺፕ ወጥቼ ረዳት ሜካኒክነት እየተማርኩ ግሪስ በግሪስ ሆኜ የፋሽን ክላስ ምገባ ብቸኛ ሰው ነው ነበርኩ። ሩልና ሩቅ ነው በጣም የተለያዩ ነገሮች በጣም የተራራቁ ነገሮች። ሰርተሽበታል ግን? ኖ ሲቪም አላዘጋጀው ተመረኩ። እኩል ሰዓት ሆነልኝ ምርቃቱ የሜካኒካሉም የፋሽኑ ሴም ይር ላይ ሆነልኝና በቃ ድግሴን አስደገስኩ። ድግሴን በላው ወደ ፋሽኑ። ይሄ ለእናንተ ነው አልሽ? ለቤት እግዚአብሔር ይስጥልኝ። የለፋችሁበት ዋጋ ነው እያስረከብኩ ከዛ ወደ ፋሽኑ መጣው። here we are ከዛ እዚህ መጣን። እኔ አፍሪካን ሙዚክ አስታውሳለሁ አይደል? አና ጋር አንድ ኮሌክሽን የተለያዩ ተማሪዎች እዛ የተማሩ ተማሪዎች ፋሽን ሾው ነበራቸውና አይ ቲንክ እሱን ፋሽን ሾው በደንብ አስታውሰዋለሁ ፕሮግራም ስንሰራው። አንቺም የራስሽን ኮሌክሽኖች አይ ቲንክ የመመረቂያሽ ይመስለኛል። አና አፍሪካን ሙዚክ ውስጥ የኢንኩቤሽን ፕሮግራም ታዘጋጃለች። ለአንድ አመት ምናምን የሚቆይ ነው። ኢንቴንሲቭ የሆነ 10 ሰዎች ተመርጠው ምን ትማሪና ከዛ ኮሌክሽን ዴቨሎፕ ታደርጊያለሽ። አይ ቲንክ እስካሁን በመጣሁበት የ6-7 አመት ጀርኒ በጣም ኢምፓክትፉል የምለው ኮሌክሽን የሰራውበት ጊዜ የዛኔ ነው። የዛኔ የነበረን ምንድነው የሜንታል ሄልት የአእምሮ ጤና ቀውስን በፋሽን ውስጥ ያወራንበት አርትንና ፋሽንን ቀልቀል አድርገን ከዛ ሙቭመንትን ደግሞ ጨምረን
እንግዲህ ናፍቂ ከ3 እና ከ4 አመት በኋላ ከጠየቅሽኝ አሚሮሽ ውስጥ ተቀምጧል ማለት ነው። ኮሌክሽን አብረን ሄደን የነበረበት ነው አይደል? ሊያም ነበር ቀይ ትዝ ይልሻል? ቀይ በጥቁር ለብሰው ከዛ አፋቸው ላይ ኤክስ ምልክት አለው። ከዛ ራሱ ላይ ዲቴሎች አሉት እንደዚህ እንትና ያኔ የተነሳንበት ሀሳብ ምንድነው ሁሌ እኛ ቆመን ስለ አእምሮ ጤና እኛ ነን የምናወራው ያልታመምነው ሰዎች። ከዛ የታመሙ ሰዎች እድሉ ሰጥቷቸው ማናችሁ ቢባሉ ምን ብለው ያወራሉ? ሶ በመሰባበር ውስጥ ያሉ ስትሬንግዝ ያላቸው ግን አክቹአሊ እነሱ ስለራሳቸው ማውራት የሚችሉ ሰዎች ናቸው ነውና the beautiful hearts behind depression ወይም ከዲፕሬሽን ጀርባ ያሉ ውበቶች ውብ ሰዎች ነበረ ስቶሪው የነበረው። ሶ ምን አደረግን የዛኔ ከሰልፍ ሃርም ወይም ከራስ መጉዳት ጀምሮ ያለውን እነሱ ህመማቸውን ኤክስፕረስ የሚያደርጉባቸውን ሞመንቶች ከዛ እኛ እንደ ማህበረሰብ አስረን የምንደበቃቸው ሞመንቶች እንዳያወሩ የምናደርግባቸው ሞመንቶች በሙሉ በተለያዩ ኤሌመንቶች አድርገን እንግዲህ እስካሁን ስታወስ ነው በጣም ኢምፓክት ያለው እስከ በርሊን ድረስ የሄደ የፋሽን ኮሌክሽን ለየት ያሉ ነገሮች እንደመሆናቸው ልብሶቹ ሽመናው፣ ጨርቁን፣ ግብአቱን በሙሉ ከየት ታገኛለሽ? እሺ ከዲዛይን አይደንቲቲያችን እንምጣኛ። በተለይ ይሄኛው አሁን ከህዝቡ ጋር የሚተዋወቀው ከዛ በፊት ግን ምንድነው የሚባለው አንቺ የምትጠቀሚያቸው ጨርቆች? አብዛኛውን ጊዜ ፈትልና ሱፍ ክር ነው የምጠቀመው። ሱፍ ክር ሽመናዎች ናቸው። ኤቭሪቲንግ የምጠቀመው ፕሮዳክቱ ላይ ሜድ ኢን ኢትዮጵያ ለማድረግ እንደው አትሊስት 90%ቱን 85% ግብአቱን ሜድ ኢን ኢትዮጵያ ለማድረግ እጥራለሁ። ያው ዚፖች ምናምን ኤክስፖርት ስለሚደረጉ እነሱ ምንም ማድረግ አንችልም። በአብዛኛው ሽመና ነው የምጠቀመው። ሽመናዎቹ እንደየጨርቆቹ ይለያያል። አሁን ለዚህ ኮሌክሽን ለዚህ ለአሁን አመት ገና ያዘጋጀ ነው። አሁን እናንተ ለብሳችሁ ተደም የለበስኩት በሙሉ በኋላም ፋሽን ሾው ላይ የምናሳያቸው አዲስ ሽመናዎቻችን ናቸው። በጣም ጠንካራ ሸማኔዎች ከጀርባችን አሉ። በጣም ጠንካራ በጣም ክሬቲቭ ብሩህ አይምሮ ያላቸው ሸማኔዎች ከኋላችን አሉ። ከዛ በኋላ የኛ የብራንድ አይደንቲቲያችን ምንድነው? ሲምፕሊሲቲ። እንደ ሀበሻ ልብስ ብዙ አለ ዝርግፍ አድርገን እናጌጣለን። ከዛ በኋላ አብዛኛውን ነገር ቢሮ ላናደርገው እንችላለን። ወይ ቲሸርት አድርገን በህትመት እናደርገዋለን፣ ወይ ጥልፍ እናስገባለን። እንደዚህ አይነት ነገሮች እንሞክራለን። እኛ ምን አይነት ቴክ ወሰድን? ስፈልግ በነጠላ ጫማ ስፈልግ በሂል አድርጌ ከኖርማል ቀን እስከ ሰርግ ማድረግ የምችለው ነገር ለምን አልፈጥር? ለራሴ ነበር መጀመሪያ የተነሳውበት። እያንዳንዱን ፕሮዳክት ዴቨሎፕ ሳደርገው እኔ ለብሷለሁ ወይ ነበር። ከዛ እኔን አይነት ቴስት ያላቸው ሰዎች ዞሬ ልፈልግና ደንበኞቼ ላርጋቸው። እሱ ነው የሄድኩበት አካሄድ። ሶ በጣም ሲምፕል። ጌጦቻችንም ነሐስ ናቸው ተቀጥቅጠው የሚሰሩ ላሊበላ፣ ባህር ዳር እንደነዚህ አይነት ቦታዎች ላይ በተለያዩ የኢትዮጵያ ክልሎች ላይ ነሐስ ቀጥቅጦ የሚሰራቸው ጌጣጌጦች አሉ። እነሱ ነሐስ ጌጦችና የኛውን የሀገራችንን ሽመና ኮምባይን አደረግንና ቢሮም እንደዚህ አይነት ቀረጻ ላይ የትም ቦታ ኤኒዌር መለበስ የሚችል ፕሮዳክት ክሬት ለማድረግ ሞከርን። ሰው አገኘን፣ የሚወድልን ሰው አገኘን። በጣም ከዛ እያልን ትናንሽ ጥቃቅን ስቴፖችን እየወሰድን እዚህ ጋር ደረስን። ስንት አመት ሆኖ ገባይል እንደ ብራንድ ራሱን ችሎ እንደ ብራንድ ራሱን ከቻሉ 2012 ዓመተ ምህረት በእኛ ይገርማል። በጣም 3-6 አመት ገደማ ማለት ነው። እንቀጥላለን። ገባይል እንግዲህ በጣም ብዙ ጥያቄዎች ነው የሚኖሩ። እዚህ ሞዴሎች አሉ፣ ለገና ያዘጋጀሽ ኮሌክሽን አለ። ስለዚህ በሞዴሎቹ ልብሶቹን እያየን እኛም ደግሞ መሀል ላይ ያሉንን ጥያቄዎች እንጠያየቃለን። እንጀምር። እኔ ግን ለጥያቄ እንዲያመቸኝ እባክሽ ቦታ ቀይሪ። ለምሳሌ የሱፍ ክር አላለች የሷ ሳይ ማለት አንቺ ልጅ መነጽር ይታዘዝልሽ ከሩቅ እየታየሽ አንመሰለኝ። እኔ እና እንኳን እንደ ሽመና ይላል። ባይ ዘ ወይ የሊያና ያንቺ አንድ ሽመና ነው። ግን በምን ከለሩ ይሄ ባይ ዘ ወይ የሱፍ ማለት እናቶቻችን በኪሮሽ የሚሰሩበት ኪሮሽ የሚሰራበት የእንጀራ ልብስ የመሶብ ልብስ ለማመን በደንብ ማየት ይጠበቅብኛል። የመሶብ ልብስ ምናምን የመሶብ ልብስ እንጀራ አይኗ ልብስ ከሩቅ አይምልሽቷ ተቅረብሽ እንዳልሽ እሺ እንጂ እንደ ከለር ለብሰናል እንዴ? አንድ አይነት ሽመና እኔ በግሪን ቨርዥን አንቺ በበርገንዲ ቨርዥን። እሱም ብዬ እኮ ላጣጥም ነው ያየሁሽ። ለማንኛውም በጣም ነው አይገርም። ያንቺ ነው ልብ ብዬ ሳይው በጣም ዩኒክ አንድ አይነት ሁሉ አይመስልም ካለ ኤግዛክትሊ። እንዳትቀነጠስ ሞዴል አሁን ማንን ለማስቀናት ነው እንደዚህ አይነት ሞዴል ይዘሽ ምንም ማድረግ አይቻልም። እንግዲህ ናፍቆትን ለመንካት ነው። እኔ ምንም አላልኩም። ኦልሬዲ ሞዴሊንግ ልጀምር። ምንድነው ይሄኛው ጨርቁ? ይሄ ሙሉ ለሙሉ ሱፍ ክር ነው። ከለር ሰሌክት ስናደርግ በጣም ኬርፉል ነን። አይናችን ያለመዳቸውን ከለሮች ብዙ ገበያ ላይ ማንለምዳቸውን ከለሮች ለማስገባት እንሞክራለን። እና ልብሱን የተለየ ውበት ምን ሰጥቶታል? ወገቡ ላይ ያረክሽለት ቤልቱ yes እና ከለሩን አውቀሽ ነው ትንሽ? አዎ አንዳንድ ጊዜ የሆነ ነገር ለማጣጣም ሬፈረንስ ያስፈልገን የለ ሶ አረንጓዴነታችንንም አላጣነው። ሁለቱ አረንጓዴዎችም አብረው ሄደዋል። እላያቸው ላይ ያለው ነሐስም በበቂ ስላስታረቃቸው ቀሚሱንም
ቀበቶንም ኢንጆይ እንድናረጋው አረጋን ማለት ነው። በጣም በትንሽዬ ነገር ልብስን ከፍም ዝቅም ማድረግ ታረጊዋለሽ። አሁን ቀበቶን አውልቃ ደግሞ ብትመጣ ተመልሳ ሌላ ኮምፕሊትሊ ሌላ ልብስ ስኒከር ብታረግ ነጠላ ጫማ ብታረግ ፍላት ብታረግ ሰፊ ባግ ብትይዝ it becomes a wedding outfit እንዲህ ባለችበት ጥሩ ጁሊ ጸጉሯን ምናምን ተስተካክል ሰርግ ትሄዳለች። ፍላት አርጋው ኮት ነገር ረጅም ኮት ብትደርብ ኦፊስ ራን ማድረግ ትችላለች። so in any places መግባት የሚችል ፕሮዳክቶች ናቸው። ነው የሚያምሩ በጣም ዋው ይሄንን እንገምት መሰለኝ አይደል? ይሄን መገመት በቲም እስካሁን ካልገመትሽ ይሄ ቀረብ ብዬ እያየሁሽ ያለው ስለዛ ነው ለመራመርና ይሄ ማለት ከለር ተቀይሮ የኔ ድርና ማጉ በቁጥር የሚመጣው በቁጥር የሚመጣው ከዛ ምንድነው ልዩነታቸው? አሁን እዚህ ጋር ማጉ ላይና ድሩ ላይ ያለው ቀለም በጣም ይመሳሰላል። ስለዚህ አንድ አይነት ሆኖ ይሄ በሚመሳሰል የራሱ የሆነ ደግሞ አሰራር አለው እሱኛው ከዚህ ነው የሚለይበት ቅላቱ ከዛ ይሄ የዚህ ጎልደኑ ሲገባበት ምናምን ቲፒካል በቃ በደንብ የገና አይነት ድባብ አለው። እሱን ፖይንት ካነሳሽልኝ ቀር አንድ ፖይንት ልንገርሽ። ድሮ የሁላችን አብዛኞቻችን አያቶች ታሪክ ብርና ወርቅ በጣም ርካሽ በነበረ ታፍሶ በሚመጣበት ዘመን ቀሚሶቻቸውን በጣም በወርቅ በብር ምናምን የማስጌጥ ልምድ ነበራቸው። ይሄ ኮሌክሽን በአጠቃላይ እማዬ ይባላል። እማዬ ዘ ድሬስ ኦፍ ወረደች ይባላል። ወረደች ማለት የኔ አያቴ ቅድም የነገርኳችሁ ሸማኔ ቤቷ የሚመጣላት ያቺ ሴት ማለት ነው። የሷ የድሮ ቀሚስ በእኔ ዘመን ቢመጣ ብርና ወርቅ ውድ በሆነበት ዘመን የአያቴ ቀሚስ ቢሰራ ምን ይሆናል? ስቶሪው ቢሃይንዱ ያምራል። that's beautiful እና እንትኑ ስቶሪውም ከጀርባ ያለው ስቶሪ በጣም ደስ ይላል። ብዙዎቻችንን ይነካል። እና ግን አልጓጓሽም ስለ ሸማኔው ቤቷ የሚመጣላት አያቴ ማዬ ስትላው በእናትሽ ትንሽ ንገሪኝ ስለያትሽ። እማዬ በጣም በጣም ደስ የምትል ሰው ነች። ከዘመነ ቀደመች ሰው ነች። ኃይለኛ ሰው ነች። እኔ ደርሽባታለሁ እስከ ኦልሞስት እስከ 10 ዓመት አካባቢ ድረስ ደርሽባታለሁና ይሄ ፍቅርም ሰታሽ ከዛ ደግሞ ስትሮንግ እንድትሆኝ የምትነግርሽ አይነት አያት ነበረችኝና እንትን ትለኛለች። ሱቅ ስትላኪ ሰዎች የሚተናኮሱሽ ከሆነ ሸንበቆ ውስጥ ሚጥሚጣ አድርገሽ ቀዳዳ አዘጋጅና ነፍተሽ ትሮጫለሽ ማለት እንደዚህ አይነት ይሄ ኢንዲፔንደንስ የ10 ልጆች እናት በጣም ጠንካራ ሴት በመንፈሳዊ ነገሯም በጣም ጠንካራ በእናትነቷ በጣም ጠንካራ በአያትነቷ በጣም ጠንካራ በደርግ ዘመን ብዙ ነገሮችን ሃንድል ያደረገች ጀግና ሴት ነች አያቴ። ከዛ ደግሞ እንዳልኩሽ ፋሽኑንም በዛው ልክ ነው። አሁን ቀሚስ በጣም ነው የምታሰራው። ረጅም ይሄ ቲፒካል አንድ ደረጃ ሽንሸን ያላቸው የድሮ ሴቶች ቀሚስ የለም አልባሶ ተሰርተው የሚለብሱት የሁሉ ጊዜ ቀሚስ እሱን ታረጋለች። ከዛ ስታገኝ ደግሞ እነኛን ብሮችና ወርቆች ታስጌጥበታለች። ይሄ ራሷን አንገቴ ላይ ያደረኩት ሀብል አያቴ ለእናቴ ሰጣት። እናቴ ለኔ ስጦታ የሰጠችኝ ሀብል ነው። በጣም ትለኛለሽ ግን አንቺን ያህልሽ ተኩ በቃ ተካች ማለት ብትኖር ትኮራብኛለሽ ቢኮ በጣም ትኮራብኛለሽ። ደስ ይላል። በጣም ያምራል። በቃ ዘጋኝ ሞዴልሽ ያደረገችው ልብስ በጣም የሷ ግሪን እና የኔ ግሪን ደግሞ ይለያያል። እና ያሷ ወፈር ይላል ወይስ ግሪንነቱ ስለደመቀ? ግሪንነቱ ጠንክር ያለ ይመስላል እና ክሩ ብዙ ነው ልበል? እሺ ግን አይደለም በቃ እኩል ነው። አንድ ቀን ሊናሊያ አንድ ሴሽን ይኖረን ከሸማኔዎች ጋር የሚቀረጻ ይኖረንና የሆነ ኖሌጅ ሰው አንዳንድ ሰው ለምሳሌ እኔ በቃ የሆነ ሰፊ ጥለት ካለበስኩ ነጠላ ምናም ካላደረኩ ሀበሻ ልብስ የለበስኩ አይመስለኝም የሚል ሰው አለ። አሁን ደግሞ አንዳንድ ሰው ደግሞ እንደዚህ አይነት ሁሉ ጊዜ ሊለብሳቸው የሚችላቸው ወይ ደግሞ ፕሮግራምም ላይ ሲሆን እንደዚህ በአክሰሰሪ በጫማ ምናምን አሳምሮ ሲምፕል የሆኑ ልብሶችን መልበስ ይመርጣልና ያንቺ ደንበኞች ምን ይሉሻል ስለ ልብሶቹ? እንዴት አስለመድሽው ማርኬቱ? ወደ የመጀመሪያዎቹ 2 እና 3 አመታት በጣም ቻሌንጅ ነበሩ እና እኔ እንትን አልኩ እምቢ አልኩ። ከራሴ ብራንድ ውጭ አልሰራም፣ ማስተካከል አልሰራም። የሌላ ሰው ዲዛይን አምጥቼ ወይ ሾው ሜዳ ያለ ዝርግፍ ቀሚሶችን ኢቭን ዶ ብርም ቢያመጣ አልፈልግም። በቃ ይሄኛውን ለሚሲ እስከምችለው ድረስ ልግፋውና ሰው ከሆነ ሆነ ካልሆነ ዊ ጊቭ አፕ አደርጋለሁ የሚል አካሄድ ነበር የሄድኩት። the first 2 years አንድን ሀበሻ ልብስ ጨርቅ ነሐስ ጌጥ ጨምረሽበት ዋጋ ስትሰጩ ሀበሻ ልብስ ቫልዩ በጥልፍና በጥለት ላይ ብቻ ነው ብሎ ለሚያስብ ማህበረሰብ በጣም ሩቅ ነበር እና አብዛኛው የነበረኝ አርጊውመንት ክላይንት ሲገባ ጥልፍ የለው ጥለት የለው ምንድን ይሄ ምን ነው ሀበሻ ልብስነቱ ለምንድነው ክፍያ የሚከፈለው አይነት ምን ሰጪው ፕራይስ እንዴት ማለት ጥልፍ ሳይኖረው ጥለት ሳይኖረው ከዛ ኮምፓሪዝኑ ሾላ ግን ኮ በሄድ ወይ የሆነ ቦታ ኮ በሄድ ጥልፍና ጥለት ያለው ነገር ከዚህ በታች ያገኛለሁ። ሶ ሜንታሊቲው
ሀበሻ ልብስ የግድ ጥልፍና ጥለት ላያስፈልገው ይችላል። ልሙጥ ሽመናዎቻችንም የእጆቻችን ውጤቶች ናቸውና እንደ ሀበሻ ልብስ ይቆጠራሉ የሚለውን እውቀት መፍጠር ትልቁ ቻሌንጅ ነበር። ከዛ አይ ቲንክ በጣም ማስታውሰው ሰው ቢሮ ገብቶ ጥልፍ የለው ጥለት የለው የሚሉ አራት ነገሮች የወጡበት ጊዜ ማስበው አይ ቲንክ 1 አመት ከ6 ወር 2 አመት ሲመጣ ሰው this is ገባይል ይሄን ነው የሚሰሩት እንደዛ ነው ፕሮዳክት ነው ያላቸው ያ ለኔ ሰውነት የሚሆን ነገር ካገኘው ከነሱ ጋር ቀጥላለሁ ካልሆነ በቃ that's just የለም እነሱ ጋር የምፈልገው ነገር የለም ብሎ መውጣትን እስከሚለምድ በጣም ረጅም ጊዜ ነበር። ግን እያንዳንዱ የነበረው ሀስልም አለመሳካቱም ከዛ ያሉ ብዙ ጣውረዶቹን ዛሬ ላይ ቆሜ ሳስባቸው ያስደስቱኛል በጣም ይሄ አይፈጠርም እንደዚህ መጥቻለሁ ማለታችን ነበር። አዎ በደንብ ወጣ ገባን ብል ኖሮ እንደዚህ አይነት ስትሮንግ የሆነ አይደንቲቲ ያለው ብራንድም አይፈጠርም ነበር። ከዛ እያልሽ ደግሞ በቃ ወደፊትሽ ላይ በደንብ የተረጋጋ ብራንዲንግሽን ማስቀጠል ትችላለሽ ማለት ነው። አሁን ከዚህ ቀጥለን ከኢትዮጵያዊ ብራንድ ፓን አፍሪካን ብራንድ እያለን ከፓን አፍሪካን ቤቢ ስቴፕስ እኔ አይ ቢሊቭ ኢን ትናንሽ ስቴፖች እንደ ሪፕል ኢፌክት ውሃ ጠብታ ውሃው ሲገባ ሰርክል ያረጋ ሄደለ በዛም ናለው በጣም በትልልቅ ስቴፕ አላምንም ዋጋ ማስከፈሉኝ ስለሚያቀ ሊሆን ይችላል ትልልቅ ስቴፖች ወስጄ አውቃለሁ እና አስደንጋጭ ፌደሪቶችንም ኤክስፒሪየንስ አድርጌ አውቃለሁ። ስለዚህ በጥቃቅን ስቴፖች አምናለሁና እንዲህ ያለን 6 አመት እንደመጣ ነው ደግሞ ከዚህም በኋላ እየቀጠለን እንሄዳለን ብያስባለሁ። ይሄ ደግሞ በደንብ ክሪስማስ መሰለኝ በጣም ክሪስማስ ነው ኦፊስ ነገር አይደል ኦፊስ ሉካል ነው። አዎ እኔ ኦፊስ በጣም ነው ማለት በጣም የሶዶ አወራር ምናምን የፕሮፌሽናል በጣም ኮርፖሬት ይሆናል ቬሪ ኮርፖሬት ቬሪ ኮርፖሬት የታችኛው ግን ምንድነው ሊነን ነው እንደ ሊነን ነው የተሰራው ግን የቻይና ክር የሚባል አለ ኖርማሊ ስፔስ ላይ የምንጠቀማቸው ክሮች እነሱ ልክ የሳባን ካራክተር ሳባ ነው በቃ የኢትዮጵያ ትልቁ ልብስ ሳባ ነው የሳባን ካራክተር በሚመስል መንገድ አዲስ ሪሰንት የመጣ አይ ቲንክ 2 አመት 3 አመት ቢሆን ነው ይሄ ሽመና ኢንትሮዲዩስ ከተደረገ ሽመናችን በዚህ ኤቭሪ ዴይ እያደገ ይሄዳል። የቱፒስ ቤኔፊታችን ምንድነው አሁን እንዳየነው እኔም እንደለበስኩት እሷም እንደለበሰችው ኮምፕሊት ሆኖ ብቻ ይለበሳል እንደ አንድ ከፈለገ ከዛ ደግሞ በተነዋል ከፈለግሽ በጂንስ ታረጊዋለሽ ከለኛው በስተሽ በሌላ ቶፕ ታረጊዋለሽ ሶ አንድን ልብስ ከ2 እና ከ3 ጊዜ በላይ ሰው መልበስ አለበት ስፔሻሊ ሀበሻ ልብስ ነው ያሁኑ የሀበሻ ልብስ በጣም ትልቁ ዲስአድቫንቴጅ ደግመሻት ልብሱ ላይክ ይሄ በተለይ በጥለትኛ የተለመደው የነበረው የሀበሻ ልብስ እንወደዋለን ያምራል የሆነ ኢቨንት ትሄጂበታለሽ ከዛ ግን በጣም አይን ውስጥ ስለሚገባ በጣም ደግመሻት አይን ውስጥ ግን እንደሱ ልብስ ግን አይን ውስጥ የሚገባ ልብስ የለም ማለት በቃ ያስከብርሻል በጣም ያስከብራል በጣም አይደለም የምትለብሺው ደግና ሌላኛው ፕሮግራም ላይ አትደግሚው ይሄ ልብስ ግን ኦኬ አሁን ዛሬ ለብሳው ሌላ ጊዜ ደግሞ ወይ በፍላት ጫማ ምናምን አርጋው ባየው እንደ ተደገመ አይነት ነገር ፊላት ታረግ ልክ እንደ ፈረንጅ ልብሶች በቃ ደጋግመን ለብሳው በዛ ላይ ቀበቶች ምናምን ጥቃቅን ኤሌመንቶች አሉ የሚያስገባባቸው የቀበቶ ከለሮችን በቀያየርሽ ቁጥር ደግሞ ሌላ በጣም ወጪ ቆጣቢ ነው። ያዙልኝ ይሄን ባልደረባችን አመዩ ትደግመዋለች አመዩ ፋብላ በጣም ነው የሚያምረው በጣም አይ ቲንክ ይሄን በነጭ ለብሰሻል ያስ በጣም ነበር የወደድኩትና ቀበቶውንም እየፈታው በሁለቱም አደረኩት ሪዞርት ምናምን ነበርና ቀበቶውን ስፈታው በቃ የሪዞርት አይነት በጣም ያናወራም እንደዛው ወርተናል ሰፋ ያለ ይሄ ሳጠራ የሚመስል አይነት ቦርሳ ነገር ካለሽ ያለ ቀበቶም ታረጊዋለሽ ውድ ፕሪዲ ነው ይተዋዋል ነበር የሰራነው በጣም ነው የሚያምረው ይሄ ከለሩ መስለም የታሸገች ስጦታ ነገር የታሸገ ስጦታ ታይራሱ አይ ነው ከለሩ እንዳለችሽ ናፍቆት እዛኛው እሷ ለብሳው አይቼዋለሁ ከለሩ ደግሞ እንደገና ሌላው በታገዘው እዚህኛው ቀይ ሲሆን ሞራ ማረ ከዛ ውድቅ ያለው ነገር ያምራል እዚህ ጋር ሃፍ ሾልደር መሆኑ ብዙ ጊዜ ኖትስ ማናረገው ውበታችን አዘ ሶሳይቲ የሆኑ ሊሚት ያረግናቸው ነገሮች አለ ለምሳሌ ወገብ ገባ ማለቱ ዳሌ ሰፋ ማለቱ ብለን ያስቀመጥናቸው ውበት ናቸው የማይካዱ ውበቶች ናቸው ጥቃቅን ውበቶች አሉ መታየት አለባቸው አሁን ይሄ የትከሻችን ላይ ያለው ያጥንታችን ሁኔታ አንገታችን ላይ ያለው መስመር ከጆራችን እስከ ትከሻችን የሚሄደው መስመር እነኚህ ነገሮች ብዙ ልብሶች ላይ ኢንጆይ ሳናረጋቸው እንቀራለን እዚህኛው ከት ላይ ልክ ከደረቷ በታች የቀሚሱን ውበት ታገኘዋለሽ ልክ ከደረቷ በላይ ስትሄጂ ደግሞ የሷን ናቹራል ቦኗን ውበቷን ፊቸሯን ብዙ ነገሯን ኢንጆይ ታረጊዋለሽ በጣም የሚያስገርሙት እነዚህ አይነት ልብሶች ነገ ተደውሎልሽ ሬዲ ኮሽ ለዛሬ በቃ አለኑ ሰጂ የምትያቸው ናቸው የሆነ እንትኑ ይቀርባል እንትኑ የሚባሉ ነገሮች አይደሉም በጣም ቀላል ከመሆናቸው የተነሳና ናፍቆት የፈለገችበት ጊዜና ያገኘችበት ጊዜ መሃል ያለው አንድ ቀን በጣም ቸኩላለች የት ነው ማገኘው እንደዚህ አይነት ልብስ አንቺን ያገኘችውና በጣም እንደ ሀሳብ ነበር በቃ ፊት ያደረገው ቦታውን በጣም ነው የገረመኝ ነው በጣም ነበር የሚያምር ግን በስንት ጊዜ እነዚህ አይነት ልብሶችን ሰርተሽ ለማጠናቀቅ ምን ያህል ጊዜ ወስደሽ እኛ ኖርማሊ
በጣም ፍሪ የሆነበት ለምሳሌ የጾም ወቅቶች ብዙ ስራ የማይኖርባቸው የታወቀ ነው። የፋሽን ዲዛይነር የትኞቹ ሰዓቶች የፒክ አወሮች ፒክ ሰዓቶች እንደሚሆኑ ይታወቃሉ። ሶ ምንም በሌለበት በጣም በተረጋጋ ታይም ፍሬም ውስጥ ከ3 እስከ 5 ቀን እንላለን። ከዛ ትንሽ ቢዚ የምንሆንበት ከሆነ ከ5 እስከ 7 የስራ ቀናት ማክሲመም ከሄድን ከ7 እስከ 15 የስራ ቀናቶች ውስጥ ኤኒ ፕሮዳክት ማለቅ ይችላል። በጣም ይገርም። ስለዚህ ያየናቸው 3ቱንም ስሪልን እስከ 5 ቀናት ብላለች። ከዚህ በተጨማሪ ዋው ዲየረ ምን ጉድ ነው የምታሳይን ዛሬ? ይሄ ደግሞ በቃ የከለሩ የሀበሻ ልብስ ራሱ አይመስልም። የፈረንጅ ልብሶች ነው። የፈረንጅ ልብስ በጣም የሚያዘንጥ ልብስ ቅድም እንዳልነው በጣም ኮርፖሬት ነገር ነው፣ ፋሽነብል ነው። በጣም ነው። ይሄኛውን ከለር ያስገባውበት ዋናው ሪዝን ክሪስማስ ብለን አስቀምጠነዋል። ከዛ ግን ክሪስማስ ብቻ ከለር ፓሌት ይሄ የለም አረንጓዴና ቀይ ብቻ ብለን እንዳናስቀምጠው ነው። እንደነዚህ አይነት ቤዝ የሆኑ ፍላት የሆኑ ከለሮችን ስንጠቀም ኤሌመንቶች በመጨመር ወደ ክሪስማስም ወደ ኖርማልም ማድረግ እንችላለን። አንድ ቤልት እዚሁ ጋር መጨመር እንችላለን እዚሁ እየተቀረጸ ሶ አሁን ሲምፕሊ እቺን ቀይ ቀበቶ አስገብተን ልብሱን ኮምፕሊትሊ እግዚአብሔርን ከጸጉር ቁርጣ ጋር ምናምን የሞዴል ኒውዮርክ ታይምስ ሜጋዚን ፌሶች ይሉ እግዚአብሔርን ያለማጋነን እንደዛ ነው። ይሄ ዋን ኦፍ ዞስ ቦርሳው እንደዚህ ሄዶ ግራም ያለው የተራመደች ዝክል ብላ ነገር ያለው እንደዛ አይነት ነገር ላይ አሁን በጣም ኤዲቶሪያል ሆኖ እንትን ባንቺ ስራ ላይ ከባዱ ነገር ብዬ ያሰብኩት ብዙ ሸማኔዎችን በዚህ አሰራር ልክ አናገኛቸው። አትቸገሪም ቶሎ ትእዛዞችሽን ለማድረስ የምትፈልጊውን አይነት ዲዛይን አውጥተሽ ለማቅረብ ሸማኔዎች ያግዙሻል። በጣም ጥቂት ናቸው ብዬ አስባለሁ በዚህ ላይ ያሉት። በጣም አስቸጋሪው ፓርት እሱ ነው። የፋሽን ሴክተር ከመጀመሪያው ያንድ ሰው ስራ አይደለም። እኔ እንደውም በቻልኩት አቅም ያንድ ሰው ስራ ለማድረግ ሞክራለሁ። አሁን የብዙ ቅድም ያወራናቸው አለ አሰራሮች በጣም ማከብራቸው ስራዎች ናቸው። ባይዘው ይሄ ዝርግፍ ቀሚስ ምናምን የስራው ታይም ኮንሱሚንግነት ብቻ አይደለም የሚሄድባቸው እጆች ራሱ በጣም ብዙ ናቸው። ከሸማኔው ትቀበያለሽ፣ ከዛ ቆራጩ ጋር ይመጣል፣ የቆራጩ እጅ ይነካዋል፣ ከዛ ይሄድና ጠላፊው እንደገና የጠላፊው እጅ ይነካዋል፣ መልሶ ሰፊው ጋር ይመለሳል፣ ከዛ በኋላ ሻጩ ጋር ይመጣል፣ ከዛ ሰውየው ጋር ይመጣል። በጣም ብዙ እጆች ጋር ነው የሚያልፈው። ብዙ ጊዜ የታይም ኢሹ የኳሊቲ ኢሹ ችግር የሚመጣው የሚገባበት እጅ ብዙ ስለሆነ ነው። እኔ ያንን በተቻለ መጠን ለማሳነስ እየሞከርኩኝ ነው። 3 እና 4 ሰዎች ጋር ብቻ እንዲነካ ለማድረግ እየሞከርኩኝ ነው። ከእግዚአብሔር ጋር እሱንም እያሳነስ ነው እንመጣለን። እስካሁን ሸማኔ አንደኛ ቁጥራቸው ትንሽ ነው። ከዛ ደግሞ ያንን ዛሬ የገዛሽውን ጨርቅ ድጋሚ ነገ የመስራት ቻንሱ የእጅ ስራ ስለሆነ አንድ ሰው ጧት ሲነሳ ደስተኛው ነው ይነሳል፣ ነገ ሲነሳ ደግሞ ደብሮት ይነሳል። የእጅ ሙያ ሲሆን የእጅሽ ውጤቱ የትላንትና ወይም የዛሬ ሙድሽ ውጤትም ነው። አፍተር ኦል ችግር ያጋጥማችኋል፣ ቤተሰብ ይታመማል። ስለዚህ የእጅ ሙያ ስለሆነ እሷ ኮንሲስተንትሊ በምትፈልጊው ኳሊቲ በምትፈልጊው ታይም ውስጥ ዴሊቨር የሚያደርግልሽ ሰው ማግኘት ትልቅ በረከት ነው። አሜን ተብሎ የሚቀበል በረከት ነው ማግኘቱ። በጣም በብዙ ልፋትና በብዙ ጥረት አሁን ላይ ያሉኝ እኔ ከኔ ጀርባ ያሉ ቲሞች ከሰፊዎቼ ከሰራተኞቼ ሱቄን ሃንድል ከሚያደርጉልኝ ከሚሸምኑልኝ ሞተረኞቼ ከሸማኔ ተቀብለው እኔ ጋር ቢሮ የሚያመጡልኝ ድረስ ወይ እግዚአብሔር በሰው አስቸጋሪ ያየነው ሞዴሎቻችን ላይ የሴቶች ልብስ ነውና ገባይል የሴቶች ብራንድ ብቻ ነው። አንዳንድ ሰው ደግሞ እንደው አበሻ ልብስ ከለበስኩ አይቀር ደግሞ ፋሚሊ ማች አድርጌ ልልበስ ከባሌ ከልጆቼ ጋር ይላልና ገባይል ለሴቶች ብቻ ነው ለወንዶች አይሰራው? ፐርሰናል ጥያቄ ይመስላል። እኔ አሁን ከባሌ ጋር ከልጆቼ ጋር መጣለት ነው አሰብኩ። አያቸውና ወደድኳቸው ልብሶች በዓል ሲሆን ብዙ ጊዜ በጣም ሲምፕል ናቸው ያምራሉ። ሰው ከባለቤቴ ጋርና ከልጆቼ ጋር ብለብሳቸው ብዬ አሰብኩና የራሴን ጥያቄ በብዙዎች እንደዚህ አቀረብኩ። ላኪሊ አላሳፍርሽም። እንደ ብራንድ ፊት ለፊት የወንዶቹን ብዙ ጊዜ ስናቀርብ አንገኝም። ነገር ግን ከጀርባ በጣም ቲሸርት ሚኒማሊዝሙ ወንዶችም ጋር ሲመጣ ይመጣል። ሶ እነሱም ጋር 2 እና 3 አይነት አሰራሮች አሉት የአበሻ ልብስ የወንዶች ልብስ። ሶ እኛ ምን አደረግን አብዛኛው ጊዜ የቲሸርት አይነት አቆራረጥ ያላቸው ነገሮች ናቸው የምናደርጋቸው። ነጣ ባለ ነገር ሲለብሱት ለበዓል ያደርጉታል። ሲምፕሊ በጂንስና በካኪ አድርገው ቅዳሜ ከሰዓት ከወንድ ጓደኞቻቸው ጋር ኳስ እያዩ የሚዝናኑበት ሀበሻ ልብስ የመልበስ አይነት ሸክም ሳይሰማቸው ወይም ፕሮቶኮል የመጠበቅ አይነት ፊሊንግ ሳይሰማቸው ሲምፕል ሆነው የሚለብሷቸው ልብሶች አሉ። እንደ ሞዴል እንደ ድንገት ሆነና ሞዴልም በፕሮዳክት ዋና መኖሩን ማወቃችን ነው። ለምሳሌ ብዙዎቻችን ወንዶች በጣም ስለምንቸገር ነው። አሁን ብዙ ወንዶች ሀበሻ ልብስ እንደ ፋሚሊም ለመልበስ ስናስብ በቃ ምቾት ይነሳናል፣ ረጅም ሰዓት መልበስ አንችልም ምናምን ብለው ኮምፕሌን ያደርጋሉና ያንቺ ልብሶች ሳያቸው አሁን ይሄ ለወንድ ከላይ ቢሰራ ቲሸርት ቢሰራ በደም ኮምፎርታብል ሆኖ ይለብሱታል ብዬ አሰብኩ። አለ ይኖረናል ብዬ አስባለሁ ከቻናል ዋን ጋር
በምንሄድባቸው ጎዳናዎች አይም ሹር የወንዶች ፕሮዳክቶችንም ስለዚህ ማዳላት አላደረግንም። በሚቀጥለው ደግሞ የወንዶችን አልባሳት ይዘን እንመጣለን በሚል እናንተም ለኛ ብቻ ነው ያለበሰችን ብላችሁ ለዛሬ ሚስጥር አድርገናል። ገባይልን ማዘዝ የሚፈልጉ የት ያገኙሻል? ሶሻል ሚዲያዎች አሉን። ኢንስታግራም አለን፣ ቲክቶክ አለን፣ ፊዚካል ስቶር አለችን ማለት አነስ ብላ ወደ ውስጥ ሰፈር ስለምትገባ ነው። አድራሻችን ጃክሮስ ጋር ነው። ከኢቢኤም ህንጻ ወደ 100 ሜትር ገደማ ገባ ብለን ያለ ነው። ትንሽ ወደ ውስጥ ስለሚገባና ለመምጣት ኮንቪኒየንት ወይም አስፋልት ዳር ስላልሆነ ጉግል ማፕ ላይ ወይም ማናችን የምንጠቀመው የስልካችን ማፕ ላይ ገባይል ፎር ኦል ብለው ሰርች ቢያደርጉ ሎኬሽናችንን ፒን አድርገናል። ከጠዋቱ ከማለዳ 3 ሰዓት እስከ ማታ 1 ሰዓት ድረስ ቢሮአችን ክፍት ሆኖ በሚገርም ኤነርጂ እነሱን ለማስተናገድ ለማሳየት በጣም ዝግጁ ሆነን እንጠብቃቸዋለን። በጣም ነው የምናመሰግነው ዲዛይነር ገባይል። እንግዲህ የተለያዩ ልብሶችን አይተናል። ሰሞኑ የበዓል ሰሞን ነው። ከበዓል ሰሞንም ውጪ ሀበሻ ልብሶችን እንዴት ቀለል ባለ መንገድ በጣም በሚያዘንጥ አይነት ልልበሰው ብላችሁ ለምታስቡ ሰዎች ገባይል ዲዛይን በጣም ጥሩ አማራጭ ሆኖ እንዳገኛችሁት እርግጠኞች ነን። ከነዚህ በተጨማሪ ደግሞ ሌሎች በጣም ብዙ የልብስ አማራጮች አሏት። መተሽ ስለሰጠሽን ማብራሪያ በጣም ነው የምናመሰግነው። በጣም ነው የማመሰግናችሁ። አክብራችሁ ስለጠራችሁኝ እግዚአብሔር አክብራችሁ። መልካም በዓል ቻናል ዋን ለመላው ኢትዮጵያ ደግሞ መልካም በዓልን እመኛለሁ። በጣም ነው እናመሰግናለን።